አሰላሙ አለይኩም ወራህመቱላሂ በረካቱ። ውድና የተከበራችሁ የሶፊን ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ወላ አልሐምዱሊላህ እኔ ደህና ነኝ። እንዴት ናችሁ እናንተ? ረመዳን እየበረታችሁ ነው ወይ ያልኳችሁ፣ እንግዲህ ወደ ዛሬ ስራዬ እገባለሁ ማለት ነው። ዛሬ እንግዲህ ይሄው ሰንቡሳ እየጠፈጠፍኩኝ ነው። ሰንቡሳ ቂጣ እየሰራው ነው ልላችሁ ፈልጌ ነው። እና ስንዴን በስንት አይነት ነገር እንሰራታለን ፉርኖ ዱቄት ማለት ነው በሚለው ነው ዛሬ የመጣሁላችሁ። ስንት አይነት ነገር ትሰሩታላችሁ ፉርኖ ዱቄቱን ይኸውላችሁ። እኔ እንግዲህ አሁን ይኸው ሰንቡሳ ቂጣ እየሰራሁ ነው። ያው ሰንቡሳ ለመስራት ማለት ነው። ደግሞ ቀጥዬ የምሰራውን ደግሞ ታዩታላችሁ። እስቲ ስንቶቻችሁ ናችሁ? እስቲ ሰንቡሳ ብቻ ነው የምትሰሩት ወይስ ማለት ለአንድ ቀን ፍጡር ፉርኖ ዱቄትን ሰንቡሳ ብቻ ነው የምትሰሩት ወይስ ብስኩት ብቻ ነው የምትሰሩት ወይስ ምንድን ነው የምትሰሩት? እስቲ ወይ ዳቦ ብቻ ነው ወይ? እና በአንድ ቀን ማለት ነው በአንድ ፍጡር የሱፍራ ፍጡር ላይ ማለት ነው እንግዲህ ስንት አይነት እንደምትሰሩት እናንተ ታውቃላችሁ። ያው እኔ ግን ብዙ አይነት ነገር እሰራዋለሁ ማለት ነው። ይሄንን ፉርኖ ዱቄት ማለት ነው ስንዴውን ማለት ነው። እና ያው ውስጡ የሚገባው ግብአቶቹ ቢለያዩም ያው ዞሮ ዞሮ ስንዴ ነውና ያው ፉርኖ ዱቄት ማለት ነው። እና እንደውም ዛሬ በጣም ሊረፍድብኝም ሆነና ብዙ ነገር አልሰራውም ማለት ይቻላል። ጥቂት ነገር ሰርቻለሁ። ያው እስካሁን ድረስ ያው ቂጣውን ትንሽ የሚያስቸግረው የሰንቡሳ ቂጣ ነው እና ያው እስካሁን ድረስ እየሰራለሁት የሰንቡሳው ቂጣ ነው። ከዛ ደግሞ ስጨርስ የሚቀጥለውን ደግሞ ቆይ ስትደርሱበት ታዩታላችሁ ማለት ነው። እና በተቻላችሁ መጠን ይመስለኛል እንግዲህ በእርግጠኝነትም የሰንቡሳ ቂጣ መስራት ለምዳችኋል ይመስለኛል ማለት ነው። እና ማይለመን ነገር ስለሌለ ማለት ነው። ፍላጎት ካለ ያው የሰንቡሳ ቂጣዬን እየጨረስኩ ነው። እንግዲህ እሱ ነው ትንሽ ጊዜ የሚፈጀውና ሌላው ነገር እንኳን ብዙም ጊዜ አይፈጅም። ያው አብክቶ ምናምን ነው የሚሰራ። ይሄ ግን ብዙ ነገር አለው። ያው እንግዲህ በምስርና በድንች ለመስራት ፈልጌ ነው እንደዚህ ያበዛሁት። ይሄ እንግዲህ ለአንድ ቀን ፍጡር የሱፍራ ፍጡርና አንድ ሱፍራ ላይ የሚደረግ ማለት ነው። ይኸውላችሁ እንግዲህ ጨረስኩኝ። ይኸውላችሁ ይኸው ምስር ነው። ቀጥሎም ደግሞ ድንችም አለ። ድንቹ ተቀምሞ በቅመም ማለት ነው። ቀጥዬ ደግሞ የምሰራው ኮሮሶን ወይም ደግሞ ፈጣይር ነው የሚባለው። ኮሮሶን ወይም ፈጣይር ነው የምሰራው። ቀለል ቀለል አድርጌ ነው ባለኝ ነገር ማለት ቸኮሌት ካላችሁ ቸኮሌት ማድረግ ትችላላችሁ። ሌላ ደግሞ ብቻ የምትወዱትን ነገር ውስጡ ማድረግ ትችላላችሁ። እኔ ግን ዛሬ ቴምር ነው የማረግበት። ይሄው ቴምሩን ፍሬውን ከውስጥ አውጥቼ አንዱን የቴምር ፍሬ ማለት ነው አንዷን ቴምር ሁለት ቦታ እያደረኩኝ ውስጡ ጠቀልለዋለሁ ማለት ነው። ሁለት ቦታ አንዱን ቴምር ድፍኑን አይደለም ማረግ፣ ሁለት ቦታ እያደረኩኝ እንደዚህ ፓትራይ ላይ ድርድር አረጋለሁ ማለት ነው። እና ለአይነት እንዲሆንልኝ ማለት ነው። እና ዛሬ ያልሰራሁት ጊዜ አልበቃ ብሎኝ ያልሰራሁት ይሄ ኖርማል ብስኩት አልሰራሁም። ይሄ ቡፍ የሚባለውን እሱን አልሰራሁም። ጌማት አልሰራሁም። ሙጠበቅ አልሰራሁም። እነኝን ብሰራ ኖሮ በዛ አይደልኝ ነበር ማለት ነው ሱፍራ ላይ። እና ያው ጊዜ የበቃኝን ያህል ሰርቻለሁ። አሁን ፈጣይሬን ውስጥ ከተትኩና ደግሞ አሁን ዶናት ልሰራ የዶናት ቂጣዬን እንደዚህ አዘጋጀው። ከዛ በኋላ ትንሽ ነገር አንድ ሳህን የምትሆን እቺ የምትደረደረው ሳህን የለችም የሱፍራ ሳህን፣ እሷን የምታክል ነው የምሰራው። ብዛት አልፈለኩም እንዴ። ባባ ደግሞ ጥርሱን በነገራችን ላይ ዛሬ ጥርሱን ነቅሏል። ታዩታላችሁ። ቆይ በጥቂቱም ቢሆን ቀርጬዋለሁ። የእኔው ዞር ስል ኤዲት ሳረግ ነው በነገራችን ላይ የባባን ፊቸሪንግ ማየው ማለት ነው። ፊቸሪንግ ይገባልኛል ባባዬ። እና የኔ ቆንጆ የኔ ፍቅር አለ ያሳድገው ኢንሻአላህ ቢኢዝኒላህ። የኔ ማር ውድድ ነው ማረገው ወላሂ እንደ ነፍሴ ማለት ነው። እና ይሄው እኔ ዞር ስል አላየሁትም ወላሂ ኤዲት ላይ ነው ያየሁት። እኔ እንደዚህ አድርጌ ዞር ብያለሁ። የት እንደሆንኩ እኔ እንጃ። በነገራችን ላይ ጥርሱን ሲነቅል ታዩታላችሁ። አሁን ይኸውላችሁ ጥርሱን በሃይላንድ ነው አሁንም የነቀለውና አቤት ፈርቶ ብሎ ምናምን ልቅቅ አረገው። ጆሮን ያዘ። ቶሎ ሶፍቱን አነሳና ወደ መስታወት
ሙሉውን አሳያችኋለሁ። ቆይ ካረሳው ማለት ነው ጥርሱን ሲነቅል። አሁን ደግሞ የወላችሁ ይሄ አጂና ወይንም ሊጥ ደግሞ የድንቹን ሀሽዋ ወይ ደግሞ ግብአት ውስጡ ጨምሬ እጥፍ አድርጌ በሹካ አጣብቃታለሁ ማለት ነው። ሸክሏ በጣም ታምራለች ማለት ሸክሏ ማለት ቅርጿ በጣም ታምራለች እና እንደዛ ሰራታለሁ። በነገራችን ላይ ሳልቀርጽ የረሳሁት ነገር ፒዛ ሰርቼ ነበረ። ያው ፒዛውን አልቀረጽኩትም። የሁላችሁ እንግዲህ ይኸው ይሄንን ሆኗ ዶናት፣ ፒዛ፣ ኮሮሶን ወይንም ፈጣይር፣ አሳምቡሳ፣ ሰባ አሮስ ሰርቻለሁ። ይቺን አሁን አጂናዋን በሹካ ያጣበኳታል። እዛ ጋር ደግሞ ኩኪስ አለ። በቃ በቂ አይደል? በጣም በቂ ነው እውነት በጣም በቃ ኑሮን እንዲቅልብጭ አድርጋችሁ የሰው ቤት ሳትመኙ ምን ነው እንዲህ ሳላረግ ምናምን ብሎ ከመመኘት እንዲውላችሁ ቅልብጭ አድርጋችሁ በአቅማችሁ በቃ ምንም ነገር እዚህ ጋር ሰንጋ ማረዳ አያስፈልግ፣ ዶሮ አያስፈልግ። በቃ በአቅማችሁ ቢኖር ችግር የለውም፣ ሲኖር እናረጋለን። ግን ከሌለ እንደዚህ ቤታችንን ደስተኛ ሆነን ባለን ነገር ተብቃቅተን አንድ ስንዴ ፉርኖ ዱቄትን ብዙ አይነት ሰርተን እንዲህ ቤታችንን ሸብረቅ አድርገን ረመዳንን በደስታ ማሳለፍ ማለት ነው። እንግዲህ አሁን እኔ ኖርማል ቡፍ ብስኩት አልጠበስኩም፣ ብጠብስ ይበዛ ነበር እና ጌማት አልሰራሁም፣ ሙጠበቅ አልሰራሁም፣ ሌሎችም ነገር አልሰራሁም። እነሱን ብሰራ ኖሮ ብዙ ይሆን ነበር። በቃ ይሄ ሜዳ ሁሉ ምግብ በምግብ ይሆን ነበር ማለት ነው። እና ሻይን አፈላው። የሻይን የወላችሁ ሲኒዎቼ እንደረደርኩ ቡናዬን እንደሚመቸኝ አድርጌ ማለት ነው። ሙዜን ቡና ይሄው ተፈልቶ ነው የሚቀመጠው ሻዩ ምናምን በቃ እና አላህ እናንተንም ደግሞ ሀገራችሁ አስገብቶ እንዲህ ለማድረግ ያብቃችሁ። ባይ ባይ።